በደባይ ጠላት ግን ወረዳ ነው። ሰራዊታችን በከፍተኛ ተጋድሎ ውስጥ መሆኑ ይታወቃል። አጫጭር መረጃዎችን ስናካፍል ነው የቆየ ነው። በአጠቃላይ አሁን ባለው ነባራዊ ሁኔታ እንግዲህ 206ኛ ኮር በሉማሜ ወጀል ከተሞች እንዲሁም በባሶ ሊበን ወረዳ ኮርክ ከተማን ላይ የመሸገውን ጠላት ሙሉ ለሙሉ በመደምሰስ ብሬን ተማርኳል። ክላሾችም አሉ፣ ሬዲዮ መገናኛዎች፣ የድሽቃ 4 አስቃጥላ ጥይት ተማርኳል። አጠቃላይ ወታደራዊ እንቅስቃሴዎቻችን በደብረ ማርቆስ ከተማ አቅራቢያም ሊባኖስ እንዲሁም አየር ማረፊያ አካባቢም እንዲሁም ቀበሌ 20 ነራታ ደብረ ዘይት አካባቢ ላይ ከፍተኛ ርብርብና ተጋድሎ እየተደረገ ያለው ሮቡ ገበያ ስናን ወረዳ ላይ በተመሳሳይ ግዳጆች እየተፈጸሙ ነው ያለ። በአጠቃላይ በ206ኛ ኮር ጥቅቅ ያሉ መረጃዎችን ለህዝባችን ይፋ የምናደርግ ይሆናል። በዛሬው ዕለት እንግዲህ ያለው ነባራዊ ሁኔታ በታንክ በመድፍ እንዲሁም በቢኤም የታገዘ ውጊያዎችን እያደረገ ያለ ጠላት ራሱን ለመከላከል የወገን ኃይል ግን በከተሞችም ዙሪያና ከተሞች ላይ በመግባት ከፍተኛ ግዳጅ እየፈጸመ ነው ያለው። የአረመኔው ሰራዊት እንደሚታወቀው የብልጽግና ስርዓት ምርጫ እናደርጋለን የሚል የውሸት ፕሮፓጋንዳውን ጭምርና የተጭበረበረ የኮረጆ ግልበጣም በማድረግ በዚህ ስርዓት እጅግ በጣም ነውር የሆነ በወንበዴነቱ ሊገልጽ በሚችል መንገድ እየተንቀሳቀሰ ነው ያለው። እኛ በተቆጣጠርንባቸው ቀጠናዎች እንደሚታወቀው እንደ ላብነት የደባይ ጠላት ግን ወረዳን ብናነሳ 25 ቀበሌዎች አሉት። ከ25ቱ ቀበሌዎች ደባይ ጠላት ግን ቁይ ከተማ ላይ ብቻ ያሉት 2 ቀበሌዎች ናቸው። ነገር ግን አጠቃላይ በዙሪያ ገጠሩ ላይና እንደዚህ ያሉ ትልልቅ ከተሞችን በመቆጣጠር የደባይ ጠላት ግን ወረዳ ጊዜያዊ መንግስት እየመራ ያለበት መላ ሰራዊታችን ደግሞ ህዝባችንን እየጠበቀ ያለበትና ተከታታይ ግዳጆችን እየፈጸመ ያለበት ነባራዊ ሁኔታ ነው ያለው። ከዚህ አንፃር ህዝቡ በመታወት ልክ ገበያ ላይ ነው ያለው፣ ስራዎችን እየከወነ ነው ያለ። የሚያደርጋቸው ማህበራዊ እንቅስቃሴዎች፣ የንግድ እንቅስቃሴዎች ተጠናክረው ነው የቀጠሉበት ያለው። ይደረጋል ተብሎ የሚደረገው የታሰበው ምርጫ እንግዲህ በተቆጣጠርንባቸው ቀጠናዎች ስርዓቱ አለመኖሩን ያመላክታል። እንግዲህ ህዝቡ በዚህ ልክ ንግድ ቦታዎች ላይ ዛሬ ሰኞ ነው፣ መለስተኛ የገበያ ቀን ነው። ከዚህ ጋር በተያያዘ እንግዲህ ህዝቡ በእለት ስራው ላይ ነው ያለ። በአንጻሩ ደብረ ማርቆስ ከተማ፣ ሉማሜ፣ አንበር፣ የጁቤ፣ ሮቡ ገበያ፣ ደብረ ኤልያስ፣ ስናንና ቁይ ጭምር ያለው የማህበረሰብ እንቅስቃሴ ግን የተገታበት ምርጫን ተከትሎ ህዝቡ አፋብን ያወጣውን መግለጫ ተከትሎ መመሪያ ተከትሎ እየተገበረ ያለበት ሂደት ነው ያለ። በአጠቃላይ በነባራዊ ሁኔታ ውስጥ መደበኛ ስራውን እየሰራ ያለበት ሂደት ነው ያለ። ከዚህ ጋር በተያያዘ ከማህበረሰቡ ክፍል ጋር የምናደርጋቸው ቆይታዎች ይኖራሉ። ነገር ግን ይደረጋል ተብሎ የታሰበው ምርጫ የውሸት መሆኑንና በተቆጣጠርንባቸው ቀጠናዎች ጠላት የምርጫ ኮረጆ ይዞ ምርጫ ጣቢያ ከፍቶ ለማድረግ ሙከራ አድርጎ ነበር። ነገር ግን እነዚያን በመመከትና በመቆጣጠር እንደውም በከተሞች ላይ እንዳይደረግ የተደረገው እንቅስቃሴ ተጠናክሮ ቀጥሏል። አሁን መረጃዎችን በመናጋራበት በዚህ ሰዓት ሰራዊታችን ከፍተኛ ተጋድሎ እያደረገ ጠላትን እየደመሰሰ ያለበት ሂደት ነው ያለ። አጠቃላይ የማህበረሰቡ እንቅስቃሴ ይህን ይመስላል። አሁን ከደባይ ጠላት ግን ወረዳ የማህበረሰብ ክፍሎች ጋር በወቅታዊ ጉዳዮች ላይ ምርጫ ተከትሎ ምን ይላሉ የሚለውን የህዝቡን አስተያየት የህዝቡን ድምጽ አጠቃላይ ከተማው ላይ ካለው ነባራዊ ሁኔታ ጋር በተገናኘ በእነሱ በኩል ምላሽ ይሰጡናል። ከነሱ ጋር ቆይታ ይኖረናል። እንድትከታተሉ ነው የምጠይቀው። አመሰግናለሁ። እንደምን አላችሁ? ያው እንግዲህ ዛሬ እንደሚታወቀው ግንቦት 24 2018 ያገዙት ስርዓት ምርጫን ተከትሎ ምርጫ እናደርጋለን የሚል ፕሮፓጋንዳዎች አሉ፣ እንቅስቃሴዎች አሉ። ይህን ተከትሎ በደባይ ጠላት ግን ወረዳ እየተከናወነ አሁን ያለበት ህዝቡ ያለበት ነባራዊ ሁኔታ ምንድነው ያለው? ጦርነቱ ምን ደረጃ ነው ያለው? ትግሉስ ምን ደረጃ ደርሷል? ህዝቡስ ከዚህ ምርጫ ጋር ያለው ግንኙነት ምንድነው የሚለውን በፍቃደኝነት ሀሳብ ልሰጡን ስለተገኛችሁ እጅግ በጣም ነው የማመሰግነው። ከዚህ ጋር በተያያዘ እንግዲህ ወደ እናንተ ነው ማመረው። አሁን አጠቃላይ ምርጫን ተከትሎ ደባይ ጠላት ግን ወረዳ ያለበት ነባራዊ ሁኔታ ምንድነው? ካንተ ጀምር። እሺ፣ ደባይ ጠላት ግን ወረዳ ያለበት ሁኔታ የጠላት ኃይል ቁይ ከተማና ቁይ ዙሪያን ይቀመጥ እንጂ 25 ቀበሌዎች አሉት በደባይ ጠላት ግን ወረዳ። ግን 23ቱን ቀበሌ ፋኖ ነው ተቆጣጥሮ ያለ፣ ፋኖ ነው እያስተዳደረን ያለ። ግን ፋኖ የሚያስተዳድርባቸው ቀበሌዎች ማህበረሰቡ በጥሩ ሁኔታና በጥሩ አቋም ነው ያለ፣ እንግልትም ስቃይም የለበትም። ግን በቁይ ከተማና በቁይ ዙሪያ ያለ ማህበረሰብ እንግልትና ስቃይ እየደረሰበት ነው ያለው።
ትደዋወላላችሁ፣ ትገናኛላችሁ በማለት እንዲሁም አልፎ ዛሬ ምርጫ አካሄድ ያለው ብሎ እንኳን የምርጫ አስፈጻሚ አካልና ማንንም አላየንም። ግን ዙ 23 እና ሞርተር በትናንትናው ዕለት እንዲቹ ሲተኮስብን የዋለ ፋኖም ከጥላት ጋር ከፊልሜውን ሲያደርግን የዋለ እና ምርጫ አካሄድኩ ለሚለው ውሸት ነው፣ ፕሮፓጋንዳ ነው። ምርጫው በ24 ነው ይፈጸማል የተባለ ግን በ23 አስፈጽም ያለው እያለ ከመሬት አጠቃቀም የማህበረሰቡ ስም ዝርዝር ስለያዘ ከዚያ ላይ እያወጣ እንዲሁም የተማሪዎችን ከትምህርት ቤት ሰነዳቸውን እያወጣ ስም ዝርዝራቸውን ስለሚያውቅ አስፈጽም ያለው ተመርጦልኛል እያለ ነው እንጂ ውሸት ነው፣ ያስፈጸመው ነገር የለም። እኛ የምንሰማ ዛሬ የጦርነት ውጊያ ነው የምንሰማ፣ የጥይት የከባድ መሳሪያ ውጊያ ነው እንጂ የምንሰማ የምርጫ የሚያስፈጽም አካል ያየነው ክፍል የለንም። እኛ ፋኖ ነው እያስተዳደረ ያለ በፋኖ ነው እየተጠቀመ ያለ። እኛ ዓለማችንን አይተን ፋኖ በሚገዛን ያለ ማህበረሰቦች በጥሩ አቋምና በጥሩ ሁኔታ ያለን በጥሩ እንቅስቃሴም ገበያችንን እየዋል ነው። እዚህ ዛሬ ደብረ ኢየሱስ ቀበሌ ላይ ከተማ ላይ ሰኞ ገበያ ነው። ማህበረሰቡ ገቢውን በደንብ በጥሩ ሁኔታ ውሎ ሰላማዊ ሁኔታውን ይዞ እየተንቀሳቀሰ እቤቱ እየገባ ነው። ግን ደብረ ጥላት ግን ወረዳ ቆይ ከተማ ላይ ማህበረሰቡ ከብቱም ቤት ውስጥ ተዘግቶበት ጦርነትና ውጊያ ስላለ የወጣ አካል አለ። ዘመዶቻችን ላይ እየደወልን እየጠየቅናቸው ነው። እሺ አመሰግናለሁ። ምርጫ ለሚለው እኔ የት ላይ ሆኖ እንደሚያስመርጥ ምኑ ላይ እንደሆነ በፋኖ ጦር ተከቦ ያለ አፋፍ ላይ ሆኖ ነው ወይስ የት ላይ ሆኖ እንደሚያስመርጥ እኔ ግራ ይገባኛል። ምናልባት ምርጫ የነበረ በተዚህ ቀደም 6 ጊዜ ምርጫ ተደርጓል። በ25ቱ ቀበሌ 25 ጣቢያ የምርጫ ጣቢያ ይደረግ ነበር። እንኳን ያ ሊደረግ እንዲያው ተላው ላይ ምርጫ ተብሎ ዝም ብሎ እንትን ሲወራ ነው እንጂ የሚያደርግበትን ቦታ እናውቀው እና ምርጫ ይደረጋል፣ ምርጫ ይፈጸማል፣ ዝም ብሎ ወሬ ይወራል። ምርጫ የሚባል ዝም ብሎ እንደዚህ በጥይት ኳኳታ በሞርተር በከባድ መሳሪያ ነው ምርጫ የሚደረግ። ለምሳሌ ትናንት 23 ቀን ወደብ ቀበሌ ላይ መጡ ተብሎ ፋኖ እንትን ለማለት ራሱን ለመጠበቅ ህዝቡን ለመጠበቅ እንትን ሲል እነሱ በሞርተርና በከባድ መሳሪያ ሲያስወነጭፉ ነበር። አቅቷቸው ይቅሩ እንጂ እንደዚህ ሆኖ ነው ወይ ምርጫ ነው? እኔ ምርጫ የሚባል ነገር ዛሬ አልጀመር ነው። 7ኛ ምርጫ ነበር። ግን ይሄ ሰውዬ ከመጣ ወደዚህ ምርጫ ብሎ ሲዋራ ሀብረት የለውም ድርጅቱ የራሱ ድርጅት ክልሉ፣ ዞኑ፣ ወረዳው አብይን ወግኖ የሚሰራው አካል ነውር አያውቅም ወይ ነው? በተለይ የአማራ ተወላጅ የሆነ ነውር አያውቅም ወይ? 3 ዓመት ሙሉ ይህን ያህል በረዶ እየወረደ በአማራ ላይ ምርጫ ብሎ ማውራት ምን ማለት ነው? ይሄ ደግሞ አልሆን ቢል 25ቱ ቀበሌ 2ቱን ቀበሌዎች ቁይ ዙሪያና ቁይ ከተማን ይዞ ይሄን ለማድረግ ሲሯሯጥ ወረዳችን ቀደም እንስተዳደርበት የነበረው ወረዳ ሁለንተናችን እዚያ ነው። ሁለንተናችን የመሬት ደብተራችን እዚያ ነው። ስማችን የጤና ጣቢያ እንትናችን እዚያ ነው። ይሄ የጤና መርናችን የግብር ካርኒያችን እዚያ ነው። ሁለንተናችን እዚያ ነው። ከዚያ ስማችንን እያነሳ ምርጫ አስፈጽም ያለው ቢል ምን ለማለት እንደሆነ እኔ በጣም ግራ ይገባኛል። እና ምርጫ የሚባል አልታሰበምም ቢደረግም ይሆናል ብዬ እኔ በግሌም እንደው ይደረጋል ብዬም አላምንም። አይደረግም። ነገር ግን ዝም ብዬ በዚህ ምክንያት ምርጫ አድርጌ ደግሞ 5 ዓመት ደግሞ እንደገና ላጥፋችሁ ከሆነ የዓለም አቀፉ ማህበረሰብስ ይጠፋሉ ለምን ይጠፋሉ ብሎ አያስብም? እንዴት ነው? እኔ እኮ አሁን ማን እንደሚጠይቀው የበላይ አካሉ ማን እንደሆነ ግራ ግብት ይለኛል። እና ፋኖ ራሱን መስርቶ ህዝቡን አድኖ ይህን ያህል ሲዋጋው ሌላ የዓለም አቀፍ ማህበረሰብ የለንም ማለት ነው?
እና እሱን የዓለም አቀፉ ማህበረሰብ ቢያስብልን አማራም እንዳይጠፋ ኢትዮጵያም እንዳትፈርስ ቢያደርግልን ጥሩ ነው እላለሁ። በምርጫ እንትኑ ይህንን ነው። ሌላ በትግሉ ዙሪያ ሶስተኛ ዓመቱን በያዘው ትግል ላይ ንጹሃኖችን ነው ሲያሳልፍ የምናየው። ንጹሃኖችን እኛ ዘንዳ ያለፉት ንጹሃኖች እና ባተ መንግስት ጀሌዎች እነ ይልቃል ፈረደ ጀሌዎች ምንም እንትን የሌላቸው ግንኙነት እዳይ መጥቶ አናታችን ላይ መጥቶ እንዴው እንዴት አድርጎ ነው እንዴው ይሄን መንግስት መግጠምና ማሸነፍ ተመክሮስ መቼም አይሰማ ተነግሮ ማንም እንትን ቢነግረው እና ምን ማድረግ እንደሚቻል የዓለም አቀፉ ማህበረሰብ እውቅና ቢኖርልን እላለሁ። እሺ የምርጫ የሚባለው ለነገሩ ሰው የሚያጠፋ ሰው ነው የሚመረጥ እንጂ ሰው የማይገል ሰው አይመረጥም እንደማለት ያለ ነው። ምክንያቱም የሰውዬ 5 ዓመት ሙሉ አማራ ወጥቶ አይገባ በየመንገዱ እየታፈረ በየመንገዱ እየሞተ 5 ዓመት ሙሉ አማራ ተለይቶ ሲደበደብ ሲሞት ያለ እና አሁን ደግሞ እንዲድገም ደግሞ 5 ዓመት ተመርጦ ነው ደግሞ 5 ዓመት ሙላውን ይጨርሰው ተብሎ ሊመረጥ ቻለ። እንዲመረጥ ተባለ። ምርጫ ምን ላይ ነው እንደተባለው? እኛ ላይ 25 ቀበሌ ነው በደባይ ጣትን ወረዳ 25 ቀበሌ 2 ቀበሌዎችን ብቻ ወረዳ ያሉበትን ብቻ ባንዳ ያለበትን ብቻ ነው የሚያገለግል። 23 ቀበሌ በፋኖ ነው ያለ። ዛሬ በ24 የነበረው ምርጫ በ24 እንኳን ይመረጥ ዛሬ በ24 አጠቃላይ በከባድ መሳሪያ ነው በየሀገሩ በየቀበሌው እየገባ ሲደበድብ ይዋለ እና ዛሬ ተመረጠ ይባላል። አሁን ዛሬ እርግጥ የስርቆት ምርጫ ስለሆነ እንደተባለው የመሬት ካርዳችን ፎቶአችን ወረዳ መሬት ደክስ ነው የተማሪው በወረዳ ይማር የነበረው ተማሪ ፎቶ በርዕሰ መምህሮች ላይ በየቦታው በመምህሮች ቤት ላይ ያለ ያን እያፈሰ እየሰረቀ በስርቆት ምርጫ ሊሆን ይችላል። ግን ይሄ ሰውዬ ምን ሊሰረቅ ታይቶ ነው ይመረጥ የተባለ? 5 ዓመት ሰውን ገሎ ደግሞ የቀሮች ይለቁ ነው አማራ ሞቶ ይለቅ ተብሎ ነው የተይዞት እንጂ እንዴታል እንዲያን ምርጫ የስርቆት እንጂ ሁለተኛ ምርጫ አይደለም። ሁለተኛም ደግሞ በ24 የነበረው ምርጫ በ24 ውጊያ ነው ዋለ ዛሬ በያገሩ በደብረ ወርቅ በብቸና በማርቆስ በቁይ አገሩ በእኛ እኮ ዛሬ በሰማ ነው በከባድ መሳሪያ ነው ሲተላለቅ ይዋል። እኔ የምርጫው ነው ያወዶ ምርጫ ነው እንዴ የግድ ምርጫ ለነሱ ሰው የለም እንደ መጀመሪያ እንደጀመረው 5 ዓመት ገሎታል። ደግሞ እሱ ደግሞ ይጨርሰው ይመረጥ ነው ይሄ ምርጫ ነው እንዴ? ይሄ ፍትሃዊ ዳኝነት ነው? ይሄ እንደ ተሰምቶም አይታወቅም። አሁን አጠቃላይ በዛሬው ዕለት ማየው ማህበረሰቡ በስርዓት ንግድ ላይ ነው ያለው። በአንጻሩ ደግሞ ሰራዊቱ በተለያየ ቦታ ላይ ውጊያ ላይ ነው ያለ። እንደሰማችሁት የጁቤም ከፍተኛ ድል አለ። አርማ ብተኖችላ ተማርከዋል፣ ብሬኖች ተማርከዋል፣ ክላሾች እዚህ ቦቅላ ላይ ውጊያ አለ። ከፍተኛ መስዋዕትነት እየተከፈለ ነው። ደብረ ማርቆስም አጠቃላይ በትልልቅ ከተሞች ላይ የወረዳ ህዝብ ወይም በከተማው የሚኖረው ህዝብ በምርጫ ተከትሎ ምርጫን ማህበረሰቡ እንዳይሳተፍ ከዛም ባለፈ የእንቅስቃሴ ገደቡ ሁላ ጭምር ነበር። ከዚህ መንገድ ትራንስፖርት አለ ወይ? እናንተ ላይ የመንገድ እንቅስቃሴ አለ ወይ? አጠቃላይ በዚህ በቀጠናው ላይ የመንገድ እንቅስቃሴ ይስተዋላል ወይ? ህብረተሰቡ በዛሬ በምርጫ ቀን ትልልቅ ከተሞች ላይ እንቅስቃሴ የለም። በአንጻሩ ግን እንደዚህ ያሉ የቀበሌ ከተሞችና ማህበረሰቡ በነቂስ የንግድ ተሳትፎ እያደረገ ነው ያለው። ስለዚህ አጠቃላይ ሚስጥሩ ምንድነው? ሚስጥሩ ማለት ነው እኔ በቃ ምርጫ ካርድ ቀርቶ ማለት ነው አፈሙዝ ነው ምርጫ ህዝቡን እያስመረጠ ያለ። ጥይት ነው ቤቱን ከባድ መሳሪያ ጥሎ ቤቱን ማፍረስ ነው ያለ። የጥላት ያለ እንቅስቃሴው ማለት ነው ይህን የአማራን ክልል አምናምኖና አዳክሞ ለመጨረስ ነው ያለ። ለማህበረሰቡ ለአማራ ክልል ተቆረቆለ ግን ጓጽዮን ላይ በኦነክሽን የታገተውን ማህበረሰብ ያን ያህል ባሲታገት ያን ያህል ያገተውንና የረሸውን አካል ማስቆም ይችል ነበር መንግስት። ግን መንግስት የለንም እኛ ጭራቅ ነው ጭራቅ እንጂ ለኛ ለአማራ ክልል የቆመልን መንግስት የለም። ጭራቅ ሆኖ እንጂ ለእንቅስቃሴ ለማህበረሰቡ ቆቆመ በትናንትናው ዕለት ማለት ነው ያን ያህል ከባድ መሳሪያ ሲጎዳ ለአንድ ጊዜ ተደፈጠበት ወጥቶ የንጹሃንን በሬዎች ወስዶ ነው ያረደ። ይሄ ለማህበረሰብ የቆመ መንግስት ካለ ግን የንጹሃን በሬ ወስዶ አያርድም ነበር። ስለዚህ ማህበረሰብ አማራ ክልል ለማጥፋት የተነሳ መንግስት እንጂ ያለና አማራ ክልልን ለመጥቀም የተነሳ መንግስት የለንም። ጥላትም ቢሆን ባለበት እንደ ሾኩላዜው መሽጎ ብቅ ጥልቅ እያለ እየሰረቀ የሰረቃትን ይዞ ይገባል ያርዳል። በግም ሆነ በሬ
ይዞ ይወጣና እንዴ ይዟት ሲከተለው ፋኖ ይዞ ይገባል። ያችን ያርዳድ ይመገባል እንጂ ለማህበረሰቡ የቆመልን ክልል የለም። ማዳበሪያም ቢሆን ማህበረሰቡ እንዲጠቀም ከፈለገ እጥፍ እስከ 16000 ብር 15000 ብር እያወጣ ነው እየዘራ ያለ። ማህበረሰቡ ሊጠቅም አይችልም። የመንግስት ምርጫውንም በስነ ስርዓት እያስመረጠም አይደለም። ስርቆት ነው። እንኳን አሁን ድሮም በስርቆት ይታወቃል። በሁሉም ቦታ ይታወቃል። እንኳን አሁን እውነታ ሊናገርና እንኳን አሁን ፋኖ እያስተዳደሩ ያለ እዚያው ከደብቆ የራሱን ፊርማ አሻራ እየወሰደ ነው የሚመርጠው እንጂ ማንም ሊመርጠው አልቻለም። የትኛውም ማህበረሰብ አይደለም። ፋኖ በተቆጣጠራቸው በ23ቱ ቀበሌዎች ንጹህ ሰላሙን አግኝቶ ገቢውን ውሎ እየገባ ነው በስነ ስርዓት መብቱ በተጠበቀ መንገድ ማለት ነው። ግን ጥላት አሁን እዚህ ምርጫ አለ የለም አናይም፣ አልሰማንም። ጥላት እንዲያውም ልንገርህ እንኳን ምርጫ ሊኖር ማለት ነው በ21 ጀምሮ ራሱ የተሽከርካሪ እንቅስቃሴ የለም። ምንም እዚህ ፋኖ ባለበት ብቻ ነው የምንጠቀም እንጂ ጥላት ባለበት እንዲያውም አይሽከረከርም። ራሱ ተሽከርካሪ ቆሟል፣ ታግዷል። ከአማራ የተወከሉት ባዴኖች ነው የምላቸውና አረጋ ከበደን እነ ተመስገን ጥሩነህ ለምሳሌ ምክትል ማለት የዋናው አስቀጣይ ማለት ነበር። እንዳለመታደል ሆኖ የአማራ እሊቶች ናቸው አብረው ያሉ ከሱ ጋር እና እኔ ከሴቷ ከአዳነች አቤቤ ያነሱ ናቸው። እነሱ ናቸው አሁን ባህር ዳር ላይ መተው እንወዳደር ይላሉ። ከተወዳደሩስ በትውልድ ሀገራቸው በእነማይ ወረዳ በደብረ ወርቅ አይወዳደሩም ነበር። የክፋት እንትን እኔ ተሞትኩ ሰርዶ አይብቀል እነሱ ተጠገቡ። ሌላው አማራ ወገናቸው ቢያልቅ ችግር የለባቸው እና ትልቁን እንትን የሚሰጡት እነዚህ ናቸው። የነዚህ ተከታዮች ደግሞ በዞንም በወረዳም አሉ። አማራ ናቸው፣ የኛ ልጆች ናቸው። ወንድሞቻቸው ነው የሚሞቱ። እዚያ እንኳን ወረዳ ላይ ስንቶች ጓደኞቻቸው ፖሊሶች፣ ምንሾች ሲሰው እያዩ እነሱ አሁንም ለወዳቸው ይሮጣሉ እንጂ የምርጫ እነሱ ብለውት እንደው ቢያንስ ወረዳ ላይ እንደ 10 ይሞላሉ ያሉት። አሁን የነን እንትን መዝገባችን እየዋጡ ኮረጆ የሚሞሉ 10 ይሞላሉ። ቢያርፉ አሁን እነሱ እንደው አማራ ቢሆኑ ምን ነበር ቢያርፉ እና እነዚህ ታማራ ወግነው አማራ ነን ነው በአማራው ተወዳድረው የገቡት ናቸው አማራውን የሚበድሉት። ምናልባት ሰውየውን እንዳጠቃላይ ምን ወቅሰው ዶክተር አብይም አማራ ብቻ አይደለም ትግሬም እንዳይመርጣ አድርጓል ነው የሚሉ ኦሮሞም መግለጫ እየሰጠበት ነው። ኦሮሞም እንዳልመረጠው እያየነው ነው በሚዲያ ኦሮሞም አማራም አፋርም ትግሬም ሁሉም ነው ሁሉም እንዳልመረጠው ነው የማየው። እንኳን እኛ ላይ ፋኖ ባለበት ይቅርና እንኳን እኛ ላይ ደባይ ጥላት ግን 23 ቀበሌ ይቅርና ሁሉም ሀገር አልመረጠውም ነው። እንዲያውም እኮ ወለጋ ላይ እኮ ቢዛሞ እዚህ እኮ ጀነራሉን ነው በቁንጮ ያቆመው ፋኖ ጀነራሉን ነጀር ጀረናል አስናቃይተ ነው የሚባለው። እንደዚህ እየሆነ እሱ ማንን ዞ ሊሰራ እንደሆነ ሊመርጥ ይለፋል። ማንን ዞ ነው የሚሰራ ነው እኮ የኔ ጥያቄ። አሁን ጀነራሉ እየሞተ ምንሻው እየሞተ አድማ በትኑ እየሞተ መከላከያው እያለቀ እሱ ምርጫ ይላል። ደግሞ እሱ ይበል መቼም እንደዚህ የበሰበሰ ዝናብ አይፈራም። የሱ ታዳሚዎች የሱ ዞን አስተዳዳሪዎች የሱ ወረዳ አስተዳዳሪዎች ናቸው የሚገርሙ። ምን ሊሉ እንደፈለጉ ነው አሁን እንዲሁ ግራ የሚገባኝ። አሁን በዚህ ዘመን አሁን ስልጣን በዚህ ዘመን አሁን ምርጫ ያስፈልጋል? እና ይህንን ወንድሞቻችን ይህንን አይተው ተረድተው እኛ ወገኖቻችን እንዲያልቁ አንፈልግም። እኛ ይሄ ምርጫ ከዚህ ቀደምም ወገናችንን ጨርሷል። ተዚያም ተዚህም ከኛ ብቻ እኮ አይደለም። ከኛ አንድ ሲሞት ከዚያ 100 ነው የሚሞት። ከፋኖ አንድ ሲሞት ከዚያ 100 ነው የሚሞት። እንደውም ተፋኖ ንጹሃን ነው የሚሞት። የሰለጠነ ወታደር አይሞትም፣ አያገኘውም። እና ይሄንን ቆም ብለው አስበው
አብይን የሚጋሩ አማራዎች ቢታገሱልን ራሳቸውንም ተሞት ቢታደጉ ነው ምን። አመሰግናለሁ። ጨርሻለሁ። በጣም ጨርሻለሁ። የሚወዳደሩ ፓርቲዎች ታውቃቸዋላችሁ? ያላውቃቸው ማን ነግሮን? ፋዘርስ ፓርቲዎችን ያውቃሉ? አላውቃቸውም። ህጋዊ ምርጫ ሲኖር እኮ ነው። እና ህጋዊ ምርጫ ወይም ዛሬ ተገናኝተን እንወቃለን። 25 ቀበሌ ነበር እኛ ጋር በ25 ቀበሌ በየ25ቱ ቀበሌ የምርጫ ጣቢያ ነበረው ያለ እንኳን ውድድሩ ነው ተራራን ስለናውቅ። በአንተ በኩልስ ፓርቲዎች ታውቃለህ? እንዲሳተፉ እኔ ፓርቲዎችን አላውቅም። የምርጫ ካርዱንም ራሱ ያመጣ በሄሊኮፕተር ፋኖን ፈርቶ በሄሊኮፕተር ነው አምጥቶ ማሳረፉን በሚዲያ ያየው እንጂ ራሱ ፓርቲዎችን ማውቅ ነገር የለኝም። እንደው ወረዳ ላይ አሁን ፓርቲዎች ተሳትፏል ይባላል። የብልጽግና ተወካዩ እናንተ ወረዳ አካል ነው ምናምን ይባላል። የምታውቋቸው ሰዎች አሉ? የምርጫ እንቅስቃሴውን ውስጥ ተከታትላችኋል? የለንም። እንደውም ምርጫ የሚያስፈጽሙችን ራሱ ማን እንደሆነ ፓርቲው ራሱ የምናውቀው የለ። ቀደም ግን ከለጥፎ ፎቶግራፉ እዚህ ተወዳዳሪ ፓርቲዎችን በየበረንዳ ጋር እናያቸው ነበር። አሁን እዚህ ፋኖ ስለሚያስተዳድር የሚመጣ የለም። የብልጽግና አመራር የለም። እዚያም ሆኖ እዚህ ራሱ ለፋኖ ተቋም ሆነው እንደሚደዋወሉና ከብልጽግና የሚያሉ እንጂ ፋኖ እንደሚገድፉ እንጂ ለብልጽግና እንጀራቸውን ብለው እንጂ ከልባቸው እንደተገዙለት እንደተውት ነው የምናውቀኛ የምንረዳቸው። ትናንትና ከትናንት ወዲያ የምርጫ ተፈጽሟል ተብሎ ታስቧል። ቆይ ላይ ካርድ እንደገባ ኮሮጆ ትናንትና ወደ ደብረ ማርቆስ እንደተሸጋገረ ሰምተናል። ይሄ ነገር በእናንተ በኩል መረጃው አላችሁ? መረጃ ስንሰማ 22 ይሄንን በየሴክተሩ የስም ዝርዝሩን ያርሳዶሩን በመሬት አጠቃቀም ላይ ስለሚያገኘው ደፍተሩ እዚያ ስላለ በትምህርት ሚኒስቴር ላይ የተማሪዎች ስም ዝርዝር ስላለ በጤና ጣቢያ የጤና መድን ስም ዝርዝሩን ያንን ይዞ ራሱ እንደተመረጠ አድርጎ ራሱ አሻራውን እንዳተስቀመጠ አድርጎ እንደመረጠ አስመስሎ የሰራውን ስራ ነው እንጂ የሰማን ራሱ በዚህ ድርሽም ስለማይል ነው። 23ቱን ቀጠናት 23ቱን ፋኖ እያስተዳደረ ስላለ ማለት ነው። መልካቸውንም አናያቸው። እሺ በጣም አመሰግናለሁ። ያው የነበረን ቆይታ ይሄንን ይመስላል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሰላሙን እመኝላችኋለሁ። ክበሩልኝ። እናመሰግናለን። እሺ በምርጫ አይወገድም።